على ጠምባሮ ፊት እጅ ወስከም ቢያክዳን ፊት እቺ ጠምባራ ምናምን ኦሮሞ አይደለች አማራ አይደለች ኦሮሞ ናት አልሽ ግን የሚገርመው ነገር የልጅሽንም አባት በአባቱ ነው በእናቱ ኦሮሞ እንደሆነ ራሴ ስትናገሪ ቪዲዮሽን ላምጣልሽ እሺ አንድ ጊዜ ላምጣልሽ እሺ እዚህ ጋር ላምጣልሽ ኢረር ይለኛል እዚህ ጋር ቆይ ላምጣላት ራሷ የልጇን አባት ኦሮሞ ነው ስትል ማለት ቆይ ኢረር ይለኛል ቆይ ላምጣላችሁ we talk with evidence my people ኢጅቢ ቢጥርጥርሶ እንደሆንሽ እኔ ላምጣልሽ እኔ በጣም ልሄድብሽ መሰለኝ አይቲኝ ይሁንት በጣም የሰለቻችሁኝ በነገራችን እግዚአብሔር ጋዴ ነሽ ይሁንት እዚህ ጋር አዳምጡ እዚህ ላይ ኮምፒውተሬ ላይ ኢረር ይለኛል አረ ማሜራቲ ሌላ ነገር ይበላል የክፍለ ሀገር ሰው ለምትለው ትረገጥበታለህ ወንድ ወጥመሰራው ልጅ ነች እኔ የማውራት ማለ በቃሪ ተሸቻለች ጋር ለቂ መጣው ግን ጅብ ያብረው ልጅ አዲስ አበባ ነው የት ነው ሰምቻለሁ ያልከው አይድሮን እንደቦካ ልግጋይ ያ ነው ዳርክሽኔ ጀብረኛ በቃ ይሄ ፔድሮዬ ኖ ለመሰላት ምን ፍቅር ይባላል ለምን ይባላል ማሚ ላይ ይጨርሳችሁ ኦኬ ለምንድን ነው አንተ ሴት እኔ ሴት አንተ ሴት እኔ ወንድ የሆንኩበት ላይፋችን ሰክሰስፉል እንዲሆን ምንድነው የኔ ጓደኞች ቤት ገዝተዋል ላይፋቸው አብ እኔ አንተ ሴት እኔ ወንድ የሆንኩበት ትላለች ሌላ ቆይ ቪዲዮ ላምጣላችሁ የታል እዚህ ላይ ስሙት እዚህ ጋር አንተ ሴት ሆነ እኔ እንደወንዶኝ የምኖርበት ህይወት ለምን ሰክሰስ አይሆንም የምትለው ባሏል ሰውድ ጋር ለምን ነው ዝም ብለሽ እንደዚህ የምታጣየኝ ሲላት ማለት ነው እዚህ ጋር ደግሞ የኦሮሞን ስሙት እዚህ ጋር ውሸት ደስታ እየተደሰት ነገ የምታለቅሽበት ቀን ይመጣ እግዚአብሔር ይፈርዳል ያይሻል ለኔ አለ እስቴት አልሰ ቆይ እዚህ ጋር ያ ቆይ የልጆቼ አባት በአባቱ ኦሮሞ በእናቱ ትግራይ ነው ብላ ራሷ ስትናገር ማለት ነው አባቷ ኦሮሞ እናቷ ትግሬ ናት የኦሮሞ ተመሰላለች ስለ ልጆቿ አታስብም ያ እንትኑ ቪዲዮ ኢረር ይለኛል በአዲስ ላኩልኝ ኢረር እያለኝ ነው አልከፍትልኛል የላካችሁት ቪዲዮ ሲልኩልኝ ኢንሳይደሮቼ ቪዲዮ ምን እንደሚል ታይትሉን ይጽፉልኛል ማለት ነው ታይትሉን ግራ እንዳይገባኝ ታይትሉን እንደዚህ ይላሉ ማለት ነው ያ ራስሽ እንደዛ ስትይ ነበር በአዲስ ላኩልኝ ጋይስ ኢረር ይላል ያ ሄለን ታዲያ አንጠልጥሉ ልክ ነው መንጠልጠሉ ልክ ነው ያ ለማንኛውም በአዲስ ላኪልኝ ኢንሳይደር እየሰማሽኝ ኮል እንትን ይላል ስከፍተው ኢረር ይለኛል ያ አልከፍታለኝ ያ ላኪው ይሄ በአባት የልጆቼ አባት ወይም ደግሞ ሳሚ እንደዛ ነው እንትና ስትል ጆኒ ስትል የነበረው የራሷን ላኩ ያ በጣም የምታስጠሉ እንቁጣጥ ኦሮሞ ስለሆንሽ ነው ስትይ የነበረው እኔ መሰለ ቆንጆ የጠበስኩት እንደናንተ እንኩቶ ፊቱላ አልመርጥም ስትይ ነበር እንግዲህ አንቺ እንደምትዩ ከሆነ ጆን እንግዲህ ኦሮሞ ነው አንቺ እንደምትዩ ከሆነ ግን ይሄን የመሰለ ነው የጠበስኩት ብለሽ ደግሞ በጣም ትመኪበታለሽ በጣም ታቀራሪበታለሽ ያ ወንድ ነኝ አለች ያ እኔ ወንድ አንተ እንደ ሴት የምትመራው ትዳር አለች እንደዛ አለች ያ ጋይስ ምን እንዳሉ በጣም ነው የሚሰለቹት
ያላችሁ አትምጡ። ፐርሰናል ጠብ ስንጣላ ራሳችን ችለን እሪኮ ኤርትራዊ ነች ማሜ ይላሉ። አይ ዊሽ ብሆን ነው የምላችሁ። አይ ዊሽ በምን እድል ግን የለም ዛሬ ግን ይኖርብኛል። አልክድም። ምን አባሽ ነው ምክደው? ግን እንዳንቺ ወጥቼ ያዙ ይልቀቁኝ እያልኩ ነው ኤርትራዊ ነኝ ብሆን አይ ዊሽ አለች። ብሆን አይ ዊሽ አለች። እንደገና ደግሞ ያዘር አለብኝ አልክድም ደግሞ ትላለች። ጋይስ ዊሽ እና ወሽማል ያለውን ልዩነት አታውቀው ማለት ማለት እዚህ ጋር ይዊሻል እዚህ ጋር ደግሞ አይወሽት ያለሽ እዚህ ጋር ደግሞ ወሽ ማሽን ታቀርቢልናለሽ። what the meaning of አንድ ሰው እኮ ሰው ሆኖ ብቻ መፈጠሩ እኮ በቂ ነው። አንቺ ዘር ስለምትለቅሚ ነው እንጂ ኤርትራዊ ብትሆኚ አማራ ብትሆኚ ማሬ ብትሆኚ ኦሮሞ ብትሆኚ we don't have with ዘር ችግር። አንቺ ግን የምትጣዩን ነገር ቀጥታ ወስደሽ ከሀገር ጋር ከዘር ጋር ታላጥፊዋለሽ። ገብቶሻል? ያ ምክንያቱም ራስሽን የቻልሽ ኮንፊደንስ ስለሌለሽ የሆነ የምትደበቂበት ጋግርት ትፈልጋለሽ። ሳታውቂው ግን ያ የተደበቅሽበት ራሱ አስከፍተሽ ያንቺን ልጭ ላጫምና ልፋጭ የሆነ ጭንቅላትሽን ተገልቦ እንዲታይ ደግሞ እድል ትሰጫለሽ። ገብቶሻል? this is you are ጉቺ ጠቋራ ናት ለማለት ጠቋራነትን ለኦሮሞነት ሰጠሽ። መጥቆር የአፍሪካ ማንነታችን ያው ሀበሻ አንዳንድ ጊዜ በማወቅም ሆነ ባለማወቅ አይምሮአችን ቶርች ስለተደረገ ጥቁሮችን የመናቅ ሀበሻ መሆን ወይንም ኢትዮጵያዊ መሆን ደግሞ በቃ የሆነ የለም አዲስ አበባ አካባቢ ያለ ዋና ከተማ ያለ ሰው ብቻ የኛ ኢትዮጵያዊ ይመስለናል። በጣም ጥቁር ካሉ ደንግጠን ነው የምናያቸው። እነ ደቡቦችን ባይነ ቁራኛ የምናየው ለዛ ለምን ስናድግም በህልም ሁላ የሆነ ጥቁር ሰውዬ ሲያባረን ሲባል ሰይጣን እየተባለ ህልም እየተፈታልን ያደገን ሰዎች ነው። ያ ድድብና ስላለሽ ነው እንደዛ እንትምትዩ ማለት ነው። ለክፋ ስለተጠቀምሽው እንጂ ጥቁርነት ስድብ አይደል። ለጉቺ ስለሆናለን በአጠቃላይ ነው። ወንደሬ ነኝ አማራ ነኝ ፈጥፍጡኝ አልልም። ስጣላ ራሴን ችዬ ነው መጣለው። እኔ በብሔር አልደበቅም። እሷ ስትል ከኤርትራ ወለድሽ ብሎ ነው ማነው ሲያውን በትክክል ጭንቅላታችሁ ታብታባርጉ በትክክል ጭንቅላት ካሰበ እንዴት ነው ማሜ ግን ስታውን እያወራች ነው ጋይስ። እኔ እኮ በነገራችን ላይ ከያንዳንዱ ቪዲዮ የሆነ 5 ደቂቃ እያሰማችሁ ነው። በጣም ሰልችታኝ ጋይስ። አንዳንድ ሰው ዩቲዩብ ቲክቶክ ቢገባ የሆነ ተብተብ ያረገ ብር ሊሰራ ምናምን ምን እየሰራችበት ነው ጋይስ? እንደዚህ አረፋ እየደፈቀች አውርታ ምን ነው የምትሰራበት? nothing shit። ከኤርትራ ወለድሽ ብሎ ሰው የሚጣላት ያኔ እኮ እዮዳብ ሲጣላት እኮ እንዲህ ብለው ነው የተጣሉኛለች። ማን ነው የሚጣላት? ማን ነው ለኤርትራ ጥላቻ ያለው? ምን አይነት ፖለቲካ ነው የምትሰራው ነው? አሁን ደግሞ ቁጭ ብላ ለዚህ ልጅ መለጠፉ ምክንያቱ እሷ ናት። ኔክስት ታይም ከሰው ጋር ስትጣይ ይበላት ይሄ ቦይፍሬንድ ባሌ የልጅ አባት እንትና ብሔር ምናምን አትደበቅ ይበላት። በቃ ይሄ ነው አሁን እሱን ያስፖሰተው። ሚኪ አያችሁ እሷ ኤርትራ ምናምን ስላለች ነው የለጣፍ ነው ትላለች። አያችሁ የእሷን ድድብና እኔ ኢንፎርሜሽን አለኝ ሰው አውቃለሁ ለማለት የሄደችበትን ነገር ወስዳ አሁን እነ መሐሪ ምናምን የተከራከራችሁት በነገራችን ላይ ስንት ሰው ሲለጠፍ የታባታችሁ ነበራችሁ። መሐሪ የምትባለው ራሱ ልጁ ኤርትራዊ ስለሆነ ነው አልየሮት ከመጣው አይደል? ስንት ሰው ሲጠለጠል የታባህ ነበርክ? ገብቷል? ያ ስንት ሰው ሲጠለጠል የት ነበርክ? ለክ የሆነ ዘራችሁ ወይ ምናምናችሁ ሲነካ ጓዳችሁ ሲነካ ፌር መስላችሁ እንደዚህ እንደ ኤሊ እየተጎተታችሁ የምትመጡት ነገር ነው ያንዳላችሁ። በጣም የሚገርመኝ ማለት ነው ያ ልቃሚ ነፍጣ። ኦኬ አንድ ጊዜ ማሜ ሚኪ ታወራለህ። እኔ አንድ ጥያቄ በዚሁ ጠይቀና አንተ ታወራለህ። እናንተ እውነተኛ የራሳችሁ ማንነት የሚቆረቁራችሁ ከሆነ የማንም የርካሽ የማንም ቆሻሻ ጉቺ የምትባል አተላ
መታ እናንተ ውስጥ ስለተደበቀ አሁን ይሄ ሚኪ የሚባለው ልጅ ቀላል ነው። ኢትዮጵያን ከጥፍር እስከ እግር የሆነ ገለባ የሚያነሳላት መስሎት እሱ ከጥፍር እስከ እግር አፉን ሲከፍት ሲያጠረሽ ጥርሱን ሳይፍቅ የጥርሱን ግማት ላይቭ ላይ ይታወቃል። በነገራችን ገባ እንዳል እንተ ሚኪ ምናምን ትባል የጥፍር ቆሻሻ እንኳን ያህል ቫልዩ ስለሌለ ሰዎች ማንም ኢትዮጵያዊ ዞር ብሎ አያያ። ምክንያቱም ዞን ላይ ዝንብ ቢራመድ ዞን ሴንስ የላት። ኤቭሪባዲ እዚህ ሚዲያ ላይ ቁጭ ብለ ስለ ኢትዮጵያ የምትቀባጥር ጥቃቅና አነስተኛ ሀገሮች በሞላ እናንተ ማለት ትልቅ ዞን ላይ ዝንብ ሲያርፍ ምን ማለት ገብቷል? ዞን ዝንብ ብለዋ ላይ ቢያርፍ ሴንስ ይሰማታል፣ ይታወቃታል። እዚህ ሚዲያ ላይ ያለውላ እንደዛ ስለሆናችሁ ነው። በጆሮ ማናንጠለጥላችሁ ገብቶችሁ ኖ ሴንስ ሰዎች ስለሆናችሁ ነው። ኖ ሴንስ የራሷ አሮባት የሰው ታማስላለች ማንነት ስላላችሁ ገብቶችሁ ዛሴት ገብቶችሁ እንኳን የምትኮራበት ሀገር አይደለም የምታወሩበት ቶፒክ እንኳን አጀንዳ የላችሁ። የእውነት ልንገራችሁ ቶፒክ እንኳን ሚዲያ ላይ ለማውራት የኢትዮጵያኖችን ታሪክ ነው የምታወሩት። ጂጂ እንደዚህ ያለች ጉቺ እንደዚህ ያለች የምትሉት የራሳችሁ ታሪክ እንኳን የላችሁ። ሰልፍ ኮንፊደንስ ስለሌላችሁ ሁሉ ቀን ከኢትዮጵያኖች ቂጥ ስራ ትጠፉ። ቂጥን የኢትዮጵያኖችን በፖዚሽን ስትልሱ ነው የምትሉት። የኛ ቂጥ ላሾች ናችሁ። ለዛ ነው ጸጥ የምንላችሁ። ገብቶችኋል? ያ ከዚህ በለጠ አንሄድ። ምክንያቱም ኖ ሴንስ ናችሁ ስለ ኢትዮጵያኖች ኖ ሴንስ። ጉራ ሲጨለው ይላል ያገሬ ሰው። ኖ ሴንስ። እንኳን ስለ ሀገር የምታወራው ታሪክ አይደለም ታሪክ እንደዚህ ተፈጠረ ብለ ለማውራት መኖር ያስፈልጋል። ኢትዮጵያኖች ኖረው በጥረው በቅንጦት የሚያመጡት ነገሮች ላይ ነው ሚዲያ ላይ የሚያወሩት። ታሪክ ሊኖርህ ልትኖር ይገባል። እንዳልኖራችሁ የምታውቁት እንደዚህ አይነት ችግር ገጠመኝ ብላችሁ የምታወሩት ታሪክ እንኳን ሚዲያ ላይ የላችሁ። ለዛ ነው ሳምሪ እንደዚህ አለች ፋኒ እንደዚህ አለ የምትሉት። ምክንያቱም እናንተ እየኖራችሁ አይደለም። ታሪክ የላችሁ። ታሪክ የላችሁ። ገባችሁ? ያ በዞሮ ማናንጠለጥላችሁ ምንም ስለማታመጡ ኢትዮጵያ ላይ እንኳን ጥቃቅና አነስተኛ አራም ሀገር አይደለም ወይ ማንነት አይደለም ዓለም ምንም አያርጋትም። ኢትዮጵያ ማለት የኢትዮጵያ የዓለም ቁንጮ ናት። የዓለም አድባር ናት። ገብታችኋል? ዛሴት ያ የዓለም ቆሌ ናት ኢትዮጵያ ማለት። እንኳን የማንም በሀገር ደረጃ አይደለም በግለሰብ ደረጃ ታሪክ የላችሁ። ገብታችኋል? እኛ ሀገር ጨርሰን መኖር ኑሮን አጣጥመን ለቶፒክ የሚሆን ታሪክ አለን እዚህ ሚዲያ ላይ ራሱ። ዜና እንኳን ብታዩ በኢትዮጵያ ዜና ነው የምትዝናኑት። ገባችሁ? ይሄንን ስለምናውቃችሁ ነው በቁጫሻ ማንቆጥራችሁ። አንተ ሞኒካ ምናምን የምትባሉት ያላችሁ የምትሉት ኖ ሴንስ ናችሁ። ኖ ሴንስ ስፔሻል ፎር ኢትዮጵያ። ገብቶቻል? ያ ሚዲያ ላይ እንኳን የምታወሩት ይሄ ደረሰብኝ ብለ እንኳን የምታወሩት ታሪክ የላችሁ። ምክንያቱም ኖራችሁ አታውቁ። ኖ ላይፍ። እኛ በልተን ጨርሰን ጠጥተን ቅመን ከዛ በኋላ የሚመጣ ታሪክ ላይ መተን ነው ታሪክ የምናወራው። ያ ላይ ነው የምታወሩት። ገባችሁ? ያ ታሪክ ሊኖር ቶፒክ ሊኖር ሚዲያ ላይ ልትወያይበት ሊኖር መኖር ያስፈልጋችኋል። እናንተ እየኖራችሁ አይደለም። እናንተ የኢትዮጵያን ታሪክና የኢትዮጵያን ቶፒኮች ለቃቅሙ። ያ ማለት የኢትዮጵያኖች ቂጥ ላሾች ናችሁ ማለት ነው። 4 ነጥብ። ወደዳችሁ ጠላችሁ። ያ ከኢትዮጵያ እግር ስር ናት
እንኳን ጥቃቅና አነስተኛ ሀገር አይደለም ዓለም ማለት ዓለም ገባችሁ? እዛ ሴት የአይን ከለር አለም የጥርስ ከለር አላማረኝም ተብሎ ከኤርትራ የሚባረር ዜጋ የለም። ያ ሰምታችኋል። ሚኪ በግም አፍ ነው የምትታወቀው፣ በኮላሻነት ነው የምትታወቀው። እዛ ሴት በጣም ነው የምንንቃችሁ። ያ እዛ ሴት ቂጣችሁን የሚልስ ይልሳችኋል። ገባችሁ? ስፔሻል ኖ ሚ ያ ሰልፍ ኮንፊደንስ ስለሌላችሁ ነው። የሌላችሁ ማንነት ሰው ሲነግራችሁ በጣም እንደዚህ የምትጠረጠሩት እንደዚህ የሆነ ደስ ይላችኋል። እንደዚህ ቁርጥምጥ ያደርጋችኋል። እኔ አንድ ነገር ከሌለኝ የለኝም። ቆንጆ ኮንኩ ቆንጆ ነኝ ኮንኩኝ ቆንጆ ነሽ ካሉኝ ያለኝ ማንነት ነው የተነገረኝ። ለዛ ፕራውድ አያስፈልግም። የሌለ ማንነትን ራስን መካብ ስለምትፈልጉ የሀገራችሁ ስም ሲጠራ ቂጣችሁ ነው የሚቆላችሁ። ሚዲያ ላይ ነው ያውቃችኋል። አይ ኖ ዩ ወይ በጣም ነው ማውቃችሁ። በጣም ነው ማውቃችሁ። ኮንፊደንስ በሀገር ደረጃ ኮንፊደንስ የላችሁም፣ እንኳን በግል ደረጃ አይደለም። ገባችሁ? ያ በግል ደረጃ ውስጥ እያወቀው ሞሶሎኒ አጭሶ የጣለው ሲጋራ እንኳን ከዛች ሀገር ያልተነሳች ሀገር ወይ ሀገሩ ሲያምር ትላለች አንዷ ትመጣል። ከዛ ለዛ ሰው ሲያጨበጭብ ይውላል። ልብ ያውቀውም እንዴ? ልብ ያውቀውም እንዴ? ሰው እንዴ በሀገር ደረጃ ኮንፊደንስ ለስ ይሆናል? ጋይስ በሀገር ደረጃ ለኢትዮጵያኖች ማለት ትንኞች ናቸው። ትንኝ ይሁን ፊሊት ትፍ ነው የምታደርገው። ያ ትንኝ በፊሊት ነው የሚጠፋው። እና ዶንት ቢ ስቱፒድ ኤንድ እንትን አትበሉ። ሰው ጆሮ ሳይሰጣችሁ ሲቀር የሆነ በጣም እንትን እንዳታረጉ። ገባችሁ? ያ ስለ አማራነትም ሆነ ስለ ኢትዮጵያዊነት ልትከራከር የርሽበት ቦታ አይን ሲያለቅስ ሲነካ አፍንጫ ያለቅሳል ምናምን የሚባል ነገር አለ። ማጋ ሄደሽ እንኳን ይሄን ነገር እውነታ ለማውጣት እንደምትሄጂ ራሱ ማሜ ያሳብቅብሻል። ሚኪ ማለት የኢትዮጵያ ሙሉ ዘርን ለዘር እየጠራ ሲያበሻቀጥ የሚውል ሰው ነው። ግን በሱ አንደበት ነው እንደዛ፣ በሱ ጭንቅላት እንደዛ መስሎት እርፍ ብሎ ይተኛል። መሐሪ ነው መሐሪ የምትይው ሰውዬ ያንቺ አብሮሽ የሚጠጣ ጀዝባ ጅላንፎ መሆኑን አንድ ነገር ልንገርሽ። የመጨረሻ ጅል ዶንቆሮ መሆኑን የምታውቁት በሄዱበት ሀገር የማይሰለጥኑ መሆናቸውን አንድ ምሳሌ ልስጥሽ። አሁን ባለፈው ዳልቻን ምን ሲል ነበር? እዚህ ሀገር ሲመጣ ይሄን ልጅ ቀጥሬ አስገድለዋለሁ አልክ። እሺ ዘንድሮም በሄድክበት ማስገደልና ስለመግደል ታወራለህ። አይ ቢመጣ እዚህ አስገድለዋለሁ ብለህ በግልጽ ስትናገር የነበርክ ሰው ከዚህ አታልፉም። እናንተ ኢትዮጵያኖች እንደናንተ አይነት የወረደ ዝቃጭ ማንነት ስለሌላቸው ቀን ሙሉ ሚኪ እየተሳደበ እንኳን ሊዛትበት አይደለም ማንም ሰው አይሰማው። ምክንያቱም ዝሆን ላይ ዝንብ ብታርፍ ኖ ሴንስ ነው። we not feeling እንደዛ ነው ምን ቆጥራችሁ ሚዲያ ላይ ያላችሁ ክፍታፎች እናንተ እነ ሞኒካ ምናምን የምትባሉ ሼፕለስ እና ድምጽለሶች ማለት ነው። ገባችሁ? በጣም ማሽቃበጥ የምትችሉት እውነት ከነገርኳችሁ ጉቺ ጋር ሄዳችሁ አሽቃብጡ። እሺ ጉቺ ጋር ሄዳችሁ አሽቃብጡ። እሷ ስለተዋለደች ምናልባት ስትምንም ስታዛጋም በኤርትራ ልታዛጋ ትችላለች። እናንተ ኢትዮጵያን እየሰደብክ ኢትዮጵያን እያንቋሸሽክ የኔ ፍቅሮቼ እኛ እንላችሁ። እሺ ጉቺ ማለት መብቷ አላት በቤቷ ተበል። እኔ ጋር ሆና ግን አትልም። በነገራችን ላይ ያ ስንት በሄለን ስም ተብሎ ንቅሳት የተነቀሰ ሰው
በእንደዚህ አይነት መንገድ ሂሳብ ኬሚስትሪ በኔ ጭንቅላት ላይ ሊጫወት ሲፈልግ ስንቱን ከፔጄ ላይ አሽቀንጥሬ እንደጣልኩኝ የዩቲዩብ ሰዎች ይንገሯችሁ። እኔ ነኝ የብሯ የጊፍተሯ ሰፖርተር ብለው ሚዲያ ዩቲዩብ ላይ በጣም የሚያቀራሩትን እንደዚህ አንስቼ ነው የጣልኳቸው ከፔጄ ላይ ዳግመኛ እንዳይመጡ። ያ እዛ ጉቺ ጋር ሄዳችሁ አቅራሩ። ገባችሁ? ያ እኛ መሀል ያለው ልዩነት ዝሆንና ዝንብ መሀል በሚለው አስምሩበት። እሺ አራነት ማሜ ሄደሽ ስታብራሪ የነበረው ማህሪ ሚኪ ምናምን የሚባሉ ሲፈልግ ኦሮሞ እያለ ሲፈልግ ሰጃማ እያለ ሲፈልግ አማራ እያለ ቁጭ ብሎ አፉን ሲከፍት ግን ማንም ሰው እንደ ሴንስ የማይቆጥረው ሰው ጋር ገብቶሻል? ያ ገብቶሻል? ያ ይሄ ለኢትዮጵያ እንደዚህ አድርጋ አማራ እንደዚህ አድርጋ አንድ ነገር ልንገርሽ፣ የእውነት ልንገርሽ፣ ኤርትራ ከትግራይ ጋር የፖለቲካ ችግር እንጂ ጥላቻ የላቸው። ከአማራ ጋር ፐርሰናል ጥላቻ ነው ያላቸው። ምክንያቱም በደርግ ጊዜ የነበረ ወታደሩላ አማራ ነበር የሚመስላቸው። ናይ አማሃሩ ነው የሚሉሽ። ናይ አማሃሩ እኔ ነኝ ያለ ፖለቲከኛም ሆነ ወታደር ሳዋ ሄዶ የነበረ ይሄ ውሸት ታሪክ ነው ይበለኝ ይምጣና። በፐርሰናል ጥላቻ ከአማራ ጋር ነው ጥላቻቸው፣ ከአማራ ጋር። ምክንያቱም የደርግ ወታደሩላ አማራ ነው ስንጠይቃቸው የሚናገሩት ማለት ለምንድን ነው ስል አማርኛ ስለምንሰማ ሁሉም አማራ ይመስሉን ነበር። አማራ ከአማራ ጋር የፖለቲካ አይደለም የማንነት ጥላቻ ነው ያላቸው። ከትግራይ ጋር የፖለቲካ ችግር ብቻ ነው ያለባቸው። ገብቶቻል? እኔ ጎንደር ነኝ ይሏል። ይመጡና ልጋጋ ሄደዛ የተጣለ ሲጋራን የመሰለኝ መጀመሪያ ያጽዳ። ትላትል በሚያክል ጭንቅላት እኔ ነኝ ያለች ኢትዮጵያ ላይ እንትን አትበለ። ቦታም አንሰጣችሁ ቦታ። ምክንያቱም ምንም የማያመጣ ሰው ምንም አያመጣ። አሪው ልቃሚ ልጋጋ ስለ ኢትዮጵያና ስለ አማራ እንዳታወሪ ማም የምትባየው ልጋጋ። ገብቶሻል? ሚኪን አታውቂውማ። ስለ ቤታ አማራ ለመሆኗና ስለ ኢትዮጵያ ማሰደብ መተሽ ደግሞ ኮሜንት ተሰጫለሽ አይደል? ይሄ ሚኪ የሚባለው የሚታወቀው ኢትዮጵያኖችንና እንዳለ በዘር በሰባት ቤት በስምንት ቤት እየከፋፈለ ሲሰደብ የሚውል ልጅ ማለት ነው። ማሪ ሴም ሺት ሴም በቆሎ እናውቃችኋለን፣ ግን ስለምንንቃችሁ ፖለቲካ በጭንቅላት እንጂ በምቀኝነት የሚመራ ነገር አይደለም። እናንተ ያላችሁ የፖለቲካ አመራር ምቀኝነት ነው። ጀስት እንደ ኢሳያስ አፈወርቅ ማለት በጭንቅላት ቢመራ ኖሮማ ሞሶሎኒ እንኳን የጣለውን ሲጋራ አንስቶ የሆነ ዛፍ እንኳን ይተክልበት ነበር። በምቀኝነት ስለሚመራ ጫማ እንኳን ሳይለብስ ሀገርን ሲዞር ነው የሚውለው። እዛ ሴት ፖለቲካ በጭንቅላት እንጂ በምቀኝነት አጥር እየተንጠለጠሉ የሚታይ ጉዳይ አይደለም። ጉራ ሲጨለው በእንደዚህ አይነት ነገር ከመጣ ስድብ አይደለም፣ እውነት ነው የምነግርህ። እውነት ገባችሁ? ለምን ነው ከኢትዮጵያኖች ቄጥ ስር ማትወጡት? ዋይ ካን ዩ ቴል ሚ ኢትዮጵያኖች ኤርትራ ፔጅ ላይ መጥተው ሲጫወቱ አይታችኋል? አማርኛ ለመማር ማትሟሟቱት ነገር እኮ የላችሁ። ማትሟሟቱት ደህና ነሽ ማለት የማይችለውላ ልክ ውጭ ሀገር ሲመጣ የሚከፍተው የአማርኛ ፊልም ሙቪ እንደመጣ የሚከፍተው ዘፈን የታምራት ደስታ የቴዲ አፍሮ ይላል። we don't interest on you like this ገብቶቻል? ኢንተረስት የለም።
ተንተባትበን የእናንተን ቋንቋ ለመማር አንጥርምኛ። ምክንያቱም አታስፈልጉም። እውነቱን ልንገራችሁ፣ የሆነች ልጅ የሆነ ጥያቄ የምጠይቃ ነበር ቲክቶክ ላይ እኛ አማርኛ ለመማር ከእናንተ ጋር እንጥራለን፣ ለምን ነው እናንተ ትግረኛ አንችልም የምትሉት? ለምን አትማሩም ብላ የሆነች ኤርትራዊ ልጠይቃ ነበረ ቲክቶክ ላይ። መልሱን ልመልስልሽ፣ we don't have interest on you። ገብቶሻል? ያ don't አንድ እውነት ልንገራችሁ፣ ትግራይና ኦሮሞ ሲሰለጥን አማርኛ ነው የሚናገረው። በነገራችን ስልጥን ያለ ትግራይና ስልጥን ያለ ትግራይ ስላችሁ ትግረኛ እንዳለ ትግረኛ ተናጋሪና ኦሮሞ ሲሰለጥን አማርኛ ነው የሚናገረው። አማራ ሲሰለጥን እንግሊዘኛ ይቀናዋል። ውሸት ነው በሉኝ ግን ውሸት ነው፣ ውሸት ነው። አላያችሁም? አልታዘባችሁ? ኢትዮጵያ ላይ ያደጉ አሚቾች እንዴት በዚህ ትግረኛ በአማርኛ በማይችሉት ኤርትራኖች ላይ እንዴት እንደሚመጻደቁ ብታዩ በቃ መጽደቅ ነው የሚሉባቸው። ምን ነው ሲል አተ ሄለን እስቲ ቼክ አድርገው አማርኛ ይችላል በደም ይሉኛል እየተንተባተቡ። እችላለሁ ብሎ ነው እኮ ባለፈው ሆቴል ገብተን የሆነ ነገር ተሳሳተ ብሎ ይነግረኛል። በዚህ ሀገር ቋንቋ ነው የሚያስረዳኝ። በጣም ነው የሚመጻደቁባቸው እነዚህ አሚቼዎች። አሚቼ ማለት ኢትዮጵያ ተወልዶ ያደገ ኤርትራዊ አሚቼ ይባላል። አማርኛ መቻሉ አንድ የስልጣኔ ምልክት ነው የሚያደርገው። because of የናንተ የስልጣኔነት መነሻችሁና መድረሻችሁ መስሎ ስለሚታያችሁ አማርኛ ለማወቅ ትሟሟታላችሁ። አሁን ደግሞ ኦሮምኛ ለማወቅ እየተሟሟታችሁ ብዙ ኮምፕሌን ከአዲስ አበባ የሚደርሰኝ ሄለን ድሮኛ አማርኛ ለመማር ስንሟሟት ደግሞ አሁን ደግሞ በኦሮምኛ ፍዳችን አየን ብላችሁ አዲስ አበባ ያላችሁ ኤርትራኖች ትናገሩኛላችሁ አይደል? ዛሴት ኢትዮጵያኖች እናንተን ቋንቋ ለማወቅ አይሟሟቱ። ምን እናገረው ስለሌለን አለም ዝም የምንለው ምንም ስለማታመጡ ነው። እሺ when you come with ፖለቲካ በፖለቲካ እንደ ሰው ካናገርከኝ እንደ ሰው አወራለሁ። በፖለቲካ ሀገሬን እንደዚህ ዝቅ አድርገን ሂሳብ ኬሚስትሪ የምትጫወት ከሆነ we talk with evidence። በስድብ አለም በኤቪደንስ አንቺ ማሬ ነው ተሉ come with evidence። እኔ ያልኩት ነገር ሁላ ውሸት ነው መተህ ልታስረዳኝ ትችላለህ። እስቲ እኔን አሳመኝ። ማመን ይሄ አይደለም እውነቱ ይሄ እኔ ያልኩት ነገር ውሸት ነው ወይ? አረመጥ እኔ ያልኩት ነገር ውሸት ነው? ውሸት ነው? I talk with እውነት። ገብታችኋል? እና ማሜ ወይ ጎሚስታ ሸርሙጣና ዝንብ ማረፊያውን ያውቃል። ከነሚኪ ጋር ቁጭ ብለሽ አንተ አማራ አይደለም አንተ ኦሮሞ ነህ አንተ እንትና ነህ ኢትዮጵያ አይደለም ብለሽ መተሽ እነ ቤታ ላይ አትሳብቂ፣ መተሽ እነ ጉቺ ላይ አትሳብቂ። ምክንያቱም ልቃሚ የቤሽት ያለች ስለ ኢትዮጵያ እንኳን ትንሽ ያሳደገሽ ማህበረሰብ ቂጥሽን የጠረገልሽ ማህበረሰብ ትንሽ ያበላሽን እህል ውሃ ይባላል። ያ እንኳን ትንሽ ቦታ ቢኖርሽ እነሱ ጋር ሄደሽ በተነሳው አጀንዳ ላይ ታወሪያለሽ እንጂ እንትና ኢትዮጵያ አይደለችም እንትና እንደዚህ ናት ምናምን ብለሽ አታዋሪ። ገብቶሻል? ግን ሸርሙጣ ሁሌም ሸርሙጣ ነው። ዝንብ ሁሌም ዝንብ ነው። ግም ነገር ነው የሚመርጥ። ዝንብ አበባ ላይ ሲያርፍኛ አይተናናውቅ። ዛሴት ገብቶሻል? ከሚኪ ጋር አንድ አይነት ጥንብ ጭንቅላት አላችሁ። እዛው ሽታይ ለሽታይ ብትባባሉ ያዋጣችኋል። ግም ለግም አብራስክ ገባችሁ?
ወላ ሚኪ ወላ መሀሪ የምትባል ልቃቢ ነፍጣ ቂጣቸው ሁላ ተጨማዶ ቆለጣቸው ሁላ ሄዶ ነጥብ ሆኖ የቀረው ሁላ ማለት ነው። ልጋጋ ስድብም ከፈለክ ፋክትም ከፈለክ እኛ ጋር ግን ምንም ስለማታመጡ የዝም ያህል ቫልዩ ስለማንሰጣችሁ ንቀናችሁ ነው ዝም የምንለው። ንቀናችሁ በጣም ንቀናችሁ። ኢትዮጵያ ስራ ላይ ነው ያለችው፣ ምቀኝነት ላይ አይደለች። ምቀኝነት ከመንግስታችሁ ጭምር ምቀኝነት ጥሉልግ ጋርጓችሁ ሙሉ ጫማ ለብሳለሁ እያለ ሰንደል ጫማ ረስቶ የሚሄድ ካልሲ ሁለት አይነት ካልሲ እየለበሰ የሚሄድ መንግስት ነው ያላችሁ። ሁለት አይነት ካልሲ። አንድ ሰሞን ደህና ሱፍ ይለብስ ነበር ዶክተር አብይ። የጠበበውና የሰፋውን ሱፎች ለሱ ይሰጥለት ነበር። ለኢሳያስ ወደ ሀገሩ ኤርትራ በሄደ ቁጥር ዶክተር አብይ ሁሉ ቀን እሱም አይፈልጋቸውን ልብሶች እሱም አይፈልጋቸውን ሱፎች ለኢሳያስ ነበር የሚሰጠው። ያን ሰሞን ደህና ሱፍ መልበስ ጀምሮ ነበር። አሁንስ የተለያየ ካልሲ እየለበሰ ነው በየሱዳን በየምናምን ጠላ ሲጠጣ ነው። እናንተም የሱ ልጆች ናችሁ። ያንኑ የምቀኝነትና የርዝራዥ ባህሪያችሁ ነው እዚህ ሚዲያ ላይ የምታሳዩት። እና ማሜ ወይም ደግሞ ጎሚስታ ቡና ቆያቸው እሺ፣ እዛ ቁጭ ብለሽ ስለ ኢትዮጵያ ስታወሪ እንዴት እንደ ፐርሰናል ለማረገው እስታው እንደዚህ ብዬ ነው ሙድ የሚይዝብሽ አይደል? ፐርሰናል ነው ማረግብሽ። እሺ፣ እዛ ሄደሽ መቆሏላት መናፋት መብትሽ ነው። ሄደሽ ስለ ኢትዮጵያ ከነሱ ጋር ታወሪ ወይንም እዛው ጎሬሽ ሄደሽ ትገቢያለሽ። ቆሻሻ ነፍጣ። ድሮም ኢትዮጵያ እጇ አመዳፋሽ ናት። አጉንተን የምትለው እናውቃችኋል። አንገታችሁን ኢትዮጵያ አስቀምጣችሁ ሙሉ ሰውነታችሁን ሀገራችሁ አርጋችሁ ኢትዮጵያ ለመጋጥ እንደምትፈልጓት እናውቃለን። የኢትዮጵያ ሰብል ግን ተግጦ የሚያልቅ ስላልሆነ አሁን ደግሞ በመቀኝነት ትሮራጣላችሁ። ልቃሚ ነፍጣ። እዚህ ጋር አለ ለማለት ሱፐር ቻትና በየጊፍት ከምትልክ እናት ሹሩባ ጭንቅላቷ ውስጥ ጠልቆልሃል ነው ማለት። መቀነቱ ከሆዷ ላይ አልታይ ብሏል ውስጧ ገብቶ። ሂዱና ለሀገራችሁ ነገር አድርጉ። እዚህ ጋር አለው ለማለት $20 ልከ አጠገቡ የሀገርን ባንዲራ አስቀምጠ ድራማ እንዳትሰራ። support your country, support your mother። አውቃለሁ $100 ብትልክ $70 መንግስት እንደሚቆርጥባችሁ አውቃለሁ። እናት ያሰረችው መቀነት ሰውነቷ ውስጥ ጠፍቷል። ተቸግራ ተርባ የተሰራችው ሹሩባ ጭንቅላቷ ውስጥ ገብቷል። ድርቀት። support your mother። እዚህ ሚዲያ ላይ አክት እንዳታረጉ። ገባችሁ? መንግስት $70 ቢቆርጥባችሁ ከመቶ ቢሆንም ላኩ። ቢያንስ $200 ስትልኩ $60 ይደርሳችኋል አይደል? ያ እዚህ